ከንፈር ሊመጡብህ እንዳይመስልህ በምህረቱ ከወደክበት ያነሳል በቸርነቱ እየደገፈ በምህረቱ እያነሳ ሰውነህና በህይወት መንገድ ላይ ስትሄድ ይደክማል ደክመ ስትወድቅ በምህረቱ ያነሳል ከዛ አንስቶ ብቻ አይተውህም ይገርማል ድጋሚ እንዳትወድቅ በቸርነት ይደግፋል እንደዚህ እያለ ካየልህ ቦታ ያደርሳል ካየላችሁ ቦታ በምህረት እየተደገፋችሁ መድረስ ይሆንላችኋል የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በህይወቱ ዘመን ሁሉ ይፈልገው ነበር እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ ለጥርሳቸው ንክሻ አሳልፎ አይሰጣችሁ ለአመጽና ለክፋታቸው አሳልፎ አይሰጣችሁ ይፈልጓችኋል አያገኟችሁ ይከተሏችኋል አይደርሱባችሁ ይወረውራሉ አይመቷችሁ ወዳጄ ጓደኛም ቢሆን እጅ ሙሉ ካልሆነ አይፈልግም ሰውም ቢሆን ንጹህ ካልሆነ አይፈልግም ቀን ከጨለመብህ ነገር ከተበላሸብህ ሰው አይፈልግም ቀን ቢጨልም ነገር ቢጎድል ያሰብከው ባይሳካ ሁሉ ጊዜ ምህረቱና ፍቅሩ የማይቋረጥ እውነተኛ አባት አለኝ የሚል ሰው አሜን ይባል አስተዋይ የሆነ በእግዚአብሔር ይመካል በጌታ ይመካል አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል አስተዋይ የሆነ ሰው በሀብቱ አይመካም በትምህርቱ አይመካም በእውቀቱ አይመካም በጉልበቱ አይመካም ጉልበት ቢሆን ያረጃል ውበት ቢሆን ይረግፋል ሀብት ቢሆን ይበተናል እንደነበረ የሚኖር አንድም ነገር የለም እንደታጀበ የሚኖር የነገስታት ንጉስ የጌቶች ጌታ እግዚአብሔር ብቻ ነው የሰው ልጅ መመካት ካለበት ዘመን በማይሽረው ዘመን በማይለውጠው በሁኔታዎች ላይ ባልተመሰረተ ፍቅር ነው መመካት ያለበት ሌላውማ የወረት ነው አየነው እኮ ሌላውማ ለጊዜው ነው ሌላው አይደለም ስለ ብዙ ነገር ስለ አንድ ነገር የሚቀየር ነው ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር እውነቴን ነው የምነግርህ መጽሐፍ እንደሚናገር እኔም ተኛው አለ ደግፎኛልና ነቃው አለ እኔ ይሄን ቃል በጣም ነው የምወደው ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው አሜን ባል ለመተኛት ብለህ መጨበስ አይጠበቅብህም መቃም አይጠበቅብህም ማጨስ አይጠበቅብህም አምላክን እግዚአብሔርን የምትመካና የምትታመን ከሆነ በሰላም ትተኛለህ ከተኛበትም ትነሳለህ እግዚአብሔር መመካዬ ነው የሚል አሜን ይባል እግዚአብሔር ስለ ነገ መመካዬ ነው የሚል አሜን ይባል ነገን ሳስብ እንዴት እኖራለሁ ብዬ አልሰጋም እንዴት እኖራለሁ ብዬ አልሰጋም የዓለም ኢኮኖሚ ሊቃወስ ይችላል የዓለም ፖለቲካ ሊበጠበጥ ይችላል ተራሮች ካሉበት መሰረት ሊናወጡ ይችላሉ የሰማይ ኃይላት ሊናወጡ ይችላሉ እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉስ የጌቶች ጌታ ኢየሱስ የሆነ ሊመጣ ያለ ነገር ስላለ አስቀድሞ ይሄን እየነገራችሁ ነው ከዚህ ቃል በኋላ በህይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ ምክንያቱም ነው with no reason እዚህ አልተገኛችሁም with no reason ይሄን ቃል አትሰሙም እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚያደርግ ልክ እንደዛ ከሆነ ነገር በፊት አስቀድሞ ልባችሁን የሚያረጋጋ በጣም ሰላማችሁን የሚጠብቅ መልእክት ይሰጣችኋል በስጋ ማንታመንኛ ኢትዮጵያ ማጆሪቲ ነን ይያላችሁ መታሰቡ ሰዎች ካላችሁ ከኢትዮጵያ ከወጣችሁ ማይኖሪቲ ምድል አታገኙ ዘራችሁ ወንዛ አሻግራችሁ ዘራችሁ የቤት ኪራይ ከፍልላችሁ ሰው በእግዚአብሔር ቃል ነው መመካት ያለበት ሁሉ እስከ መቃብር ነው ወዳጆቼ አስተዋይ የሆነ በእግዚአብሔር ይመካል በጌታ ይመካል አይኖቹን ከዛሬ ላይ አንስቶ ዘላለሙ ላይ ያደርጋል አስተዋይ የሆነ ሰው በሀብቱ አይመካም በትምህርቱ አይመካም በእውቀቱ አይመካም በጉልበቱ አይመካም ጉልበት ቢሆን ያረጃል ውበት ቢሆን ይረግፋል ሀብት ቢሆን ይበተናል እንደነበረ የሚኖር አንድም ነገር የለም እንደታጀበ የሚኖር የነገስታት ንጉስ የጌቶች ጌታ እግዚአብሔር ብቻ ነው ዛሬ ደስ እንዲላችሁ ፈልጋለሁ ፊታችሁ እንዲያበራ መመኪያችሁ እግዚአብሔር ከሆነ አንድ መዝሙር አለ መመኪያ የሚል መመኪያው እግዚአብሔር የሆነ ሰው ደስ ይበለው ምስጉን ነው እንደዚህ አይነት ሰው ስለዚህ የሚመካ በእግዚአብሔር ይመካ ካልኳችሁ አንደኛ ጻፉ በሶስት ጉዳይ እንድትመኩ ነው ዛሬ ቃል የምንካፈለው አንደኛ የሚመካ ቢኖር
በዘሩ በእውቀቱ በውበቱ በሀብቱ ሳይሆን የሚመካ በምህረቱ ይመካ። በምህረቱ ይመካ። በምህረቱ አንዳንድ ሰው በአስራቱ ይመካል፣ በስጦታው ይመካል፣ በጸሎቱ ይመካል። እኔ በሳምንት 3 ጾማለሁ፣ አስራትና መባ ሰጣለሁ፣ በአንድ እግሬ ጸልያለሁ፣ ቆሎ እየበላሁ ነው ምናምን። አንዳንድ ሰው በእንደዚህ አይነት ጉዳይ ይመካል። ዞሮ ግን የምነግራችሁ እንደዚህ ነው። በምህረቱ የሚመካ በምህረቱ ይመካ። ወዳጆቼ ክፋትና መከራ በሞላበት ዓለም ተጠብቃችሁ የምትኖሩት እግዚአብሔር ሰማያትን በምህረቱ ስለደገፈ ነው። መጽሐፉ የሚናገረው ይሄንን ነው። ሰማያትን በምህረቱ ባይደግፋቸው ኖሮ ካስታወሳችሁ ራእይ መጽሐፍን ስናጠና ትዝ ካላችሁ 6ኛው ማህተም ሲፈታ ፀሐይ ትጠቁራለች፣ ጨረቃ ብርሃኗን ትከለክላለች፣ የሰማይ ኃይላት ይናወጣሉ። በበለስ ፍሬ እንደሚረግፍ እንደዚሁ ከዋክብት ከሰማይ ይረግፋሉ። እግዚአብሔር ደግፏቸው ነው እነዚህ ፍጥረት ዓለም በጠቅላላ ባሉበት ያሉት። በክፋትና በመከራ ዓለም ሞትና ብዙ ጭንገፋ ባለበት በዚህ ዘመን ሰው ተጠብቃችሁ የምትኖሩት እግዚአብሔር በምህረቱ ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ብዙ ነገራችሁን ስለደገፈ እንጂ እናንተ አብሶሉትሊ ፐርፌክት ስለሆናችሁ አይደለም። እንከን የሌለባችሁ ስለሆናችሁ አይደለም። በምህረቱ ስለተደገፋችሁ ነው። በመዝሙር 52 የእግዚአብሔር ቃል እንደዚህ ይላል ከ7 እስከ 9 ወዳጆቼ በዚህ ቦታ የሚናገረው እንደዚህ ነው። ካወጣችሁ በኋላ ከማንበባችሁ በፊት ወደ እኔ ተመልከቱ። በዚህ ቦታ የሚናገረው ሐሳብ እንደዚህ ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በእግዚአብሔር የማይታመን በእግዚአብሔር የማይደገፍ ሰው መመኪያውን እግዚአብሔር ያላደረገ ሰው ከሕያዋን ምድር ይነቀላል። ሞትን ያላያችሁ ሰዎች ካላችሁ በእግዚአብሔር ምሕረት የተደገፋችሁ ብቻ ናችሁ እና የእግዚአብሔር ቃል የሚለው ይሄንን ነው። በእግዚአብሔር የማይደገፍ ሰው ከምድር ይነቀላል፣ ከሕያዋን ምድር ይነቀላል፣ ከቤቱም ተመንጥቆ ይወጣል። በጣም የሚገርማችሁ መዝሙረኛው ሲናገር እንደዚህ ይላል፣ እኔ ግን በእግዚአብሔር ቤት እንደለመለመ ወይራ ነኝ፣ ለዘላለም በምህረቱ ታመናለሁ ይላል። እኔ እንደለመለመ ወይራ በእግዚአብሔር ቤት ነኝ። ለምን ሲባል ከዘላለም እስከ ዘላለም በምህረቱ ታመናለሁ። ያልደረኩት፣ ያልጠፋሁት፣ ያልተነቀልኩት ስቲል ኤግዚስት ያደረኩት እኔ በችሎታዬ በጉልበቴ ሳይሆን ከዘላለም እስከ ዘላለም በእግዚአብሔር ምህረት ስለምታመን እንደዚህ ይላል። ቁጥር 5 ጀምሮ ባነብ ደስ ይለኛል። እግዚአብሔር ግን ለዘላለም ያንኮታኩታል፣ ይነጥቃል፣ ከድንኳንም መንጥቆ ያወጣል፣ ከሕያዋንም ምድር ይነቅላል። ጻድቃን ይህን አይተው ይፈራሉ፣ እንዲህም እያሉ ይስቁበታል። እግዚአብሔርን መጠጊያ ያላደረገ ነገር ግን በሀብቱ ብዛት የተመካ በክፋቱም የበረታ ያ ሰው እነሆ እኔ ግን በእግዚአብሔር ቤት እንደለመለመ የወይራ ዛፍ ነኝ፣ ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናለሁ። ያ መመኪያውን ገንዘቡ ያደረገ መታመኛውን ሀብቱ ያደረገ በክፋቱ የበረታ ሰው ከምድር ይነቀላል፣ ከድንኳኑ ተመንጥቆ ይወጣል። ጻድቃን ይህን ባዩ ጊዜ ይፈራሉ፣ እንደዚህም ይላሉ፣ እግዚአብሔርን መጠጊያ ያላደረገ ሰው ጨርሶ አይደለም ጨንግፎ ነው ከቤቱ የሚወጣው፣ ከምድር ይነቀላል። ግን አለ ቀጥሎ ሲናገር እኔ ግን በእግዚአብሔር ቤት እንደለመለመ ወይራ ነኝ፣ ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናል። ነገን እኖራለሁ ብዬ የማስበው ጎበዝ ስለሆንኩ ሳይሆን እሱ መሐሪ ስለሆነ ምሕረቱ የማያልቅ አምላክ ስለሆነ በምሕረቱ እታመናለሁ። ቸርነትና ምሕረት ይከተሉኛል እንደሚል መጽሐፍ የሚከተሉ ከንፈር ሊመጡልህ እንዳይመስልህ፣ ከንፈር ሊመጡብህ እንዳይመስልህ። በምሕረቱ ከወደክበት ያነሳል፣ በቸርነቱ እየደገፈ በምሕረቱ እያነሳ። ሰውነህና በህይወት መንገድ ላይ ስትሄድ ይደክማል። ደክመህ ስትወድቅ በምሕረቱ ያነሳል። ከዛ አንስቶ ብቻ አይተውህም። ይገርማል። ድጋሚ እንዳትወድቅ በቸርነት ይደግፋል። እንደዚህ እያለ ካየልህ ቦታ ያደርሳል። ካየላችሁ ቦታ በምሕረት እየተደገፋችሁ መድረስ ይሆንላችኋል። በደንብ አርኩና አሜን ባሉ። በእግዚአብሔር ምሕረት እታመናለሁ። እኔ አለ በእግዚአብሔር ቤት ከዘላለም እስከ ዘላለም በምሕረቱ በእግዚአብሔር ቤት አለ
እንደለመለመ ወይራ ነኝ። ቆይ እዚህ ጋር ሁለት መስመር እንድታሰምሩበት ፈልጋለሁ። የሚለው እንደዚህ ነው። እኔ በእግዚአብሔር ቤት ወይራ ነኝ ብቻ አይደለም የሚለው እንደለመለመ ወይራ ነኝ በእግዚአብሔር ቤት። ይገርማል። በእግዚአብሔር ቤት እንደለመለመ ወይራ ነኝ አለ። ለምን? ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናል። ያየልኝ ጋር ደርሳለሁ። እንዴት? በምሕረቱ ከተባለልኝ አንድም አይቀርም። እንዴት? በምህረቱ። ጠላቶቼ ያሰቡብኝ አይሳካላቸውም። እንዴት? በምህረቱ። እስቲ አሜን ይባላል። የእግዚአብሔር ቃል እንደሚናገር ሳኦል ዳዊትን በሕይወቱ ዘመን ሁሉ ይፈልገው ነበር፣ እግዚአብሔርም አሳልፎ አልሰጠውም ተብሎ እንደተጻፈ በጌታ በኢየሱስ ስም ለሚፈልጓችሁ እግዚአብሔር አሳልፎ አይሰጣችሁ። ለጥርሳቸው ንክሻ አሳልፎ አይሰጣችሁ። ለአመጽና ለክፋታቸው አሳልፎ አይሰጣችሁ። ይፈልጓችኋል፣ አያገኟችሁ። ይከተሏችኋል፣ አይደርሱባችሁ። ይወረውራሉ፣ አይመቷችሁ። አንድ ሰው በምህረት ተከልያለሁ ሚል አሜን ይበል። ሁለተኛ የሚመካ አባት ስላለው ይመካ። ሰው መቼም በችግሩ ጊዜ መጠቀሚያ በክፉ ቀን ማለፊያ ይሆነኛል የሚለው ነገር ይፈልጋል። ሁሉ ሰው ይቺን ነገር ለችግሬ ቀን ለክፉ ቀን ብሎ የሚያስቀምጣት ነገር አይጠፋም። ለክፉ ቀን ብትሆነኝ ብሎ የሆነች ነገር ያስቀምጣል። 100 ሺህ 200 ሺህ ብቻ የሆነችን ነገር ወርቅም ብርም ነገር አድርጎ ምናች ቀን ለማንኛውም ለክፉ ቀን ማለፊያ ለችግር ቀን መጠቀሚያ ትሆነኛለች ብሎ የማይል የማያስብ ሰው የለም። የሆነ ክፉ ቀን ቢመጣ የችግር ቀን ቢመጣ እንዴት እወጣለሁ እንዴት አልፋለሁ ብሎ የሚያስብ ሰው አይጠፋም። ወዳጆቼ ታዲያ ለክፉ ቀን መወጫ ለድካም ቀን መበርቻ ከአባት በተሻለ ምን አለ? አባት ስላላችሁ ነው ልትመኩ የሚገባው። ለክፉ ቀን ማምለጫ የሆነ አባት፣ ለድካም ቀን ድጋፍ የሆነ አባት ስላላችሁ፣ ሲደክማችሁ የማይተዋችሁ አባት ስላላችሁ። ሲደክማችሁ ብዙ ሰው ይተዋቸዋል፣ ጓደኛ ይተዋቸዋል። እሱ ከጓደኛም ከየትኛውም ነገር የሚበልጥ እውነተኛ አባት የማይተዋችሁ። መጽሐፍ እንደሚናገር ይሹሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው እንዳለ ሙሴ የፈርዖንን ቤት እምቢ ብሎ ጮማና ጠጁን እምቢ ብሎ ከእግዚአብሔር ሕዝብ ጋር መከራ መቀበል ወዶ መርጦ በምድረ በዳ ስንት ኪሎ ሜትር ተጉዞ ሲያበቃ ከነዓን ሳይገባ ከነዓንን ከሩቅ አይቶ በቃ እዚህ ጋር ታበቃለህ ሲባል መጨረሻ ላይ የተናገረው ነገር ቢኖር ቁጭት አይደለም። ቀረብኝ ከነዓን አይደለም ያለው። ሲያየው መኖሪያ ከነዓን አይደለም፣ ማርና ወተት የምታፈሰው ምድር አይደለችም። ይሹሩን ሆይ እስራኤል ሆይ አንተ የቀረ ሕዝብ በጠቅላላ መኖሪያ የዘላለም አምላክ እግዚአብሔር ነው። ለምን ሲባል እሱ ክንዱ አይደክምም። የማይደክም አባት ስላላችሁ ነው መመካት ያለባችሁ። ለድካም ቀን ድጋፍ፣ ለክፉ ቀን መወጫ ነው እሱ። ወዳጆቼ እሱ ከየትኛውም የሚበልጥ አባት፣ እውነተኛ አባት ነው። እውነተኛ አባት ልክ እንደዛ ቅድም እንደነገርኳችሁ ልጁ የኮበለለበት አባት፣ ልጁ ውጪ ገንዘቡን ጨርሶ የሚበላው አጥቶ ውጪ ለሚከሳ ልጁ እቤት የሚያወፍረው በግ ያለው አባት፣ የራሱን ነው ልጁ የጨረሰው። የአባቱ ገና አልተነካም። በፍቅር የተሞላ አባት፣ በምህረት የተሞላ አባት። መጽሐፍ እንደሚናገር ከሩቅ አየው፣ ሮጦ ወጥቶ አቀፈው፣ ሳመው እንደሚል ቆሻሻውን የማይጸየፍ አባት። ሲሄድ ገንዘብ ይዞ ነበር የሄደው፣ ሲመለስ ባዶ እጁን ነው የተመለሰው። እጁን የማያይ አባት፣ ልጁ ከመጣለት የሚበቃው አባት። እውነተኛ አባት ስላላችሁ በዚህ ልትመኩ ይገባል። አሜን ይባላል። ምን አይነት አባት ወዳጄ! ጓደኛም ቢሆን እጅ ሙሉ ካልሆነ አይፈልግም። ሰውም ቢሆን ንጹህ ካልሆነ አይፈልግም። ቀን ከጨለመብህ ነገር ከተበላሸብህ ሰው አይፈልግም። ቀን ቢጨልም ነገር ቢጎድል ያሰብከው ባይሳካ ሁልጊዜ ምህረቱና ፍቅሩ የማይቋረጥ እውነተኛ አባት አለኝ የሚል ሰው አሜን ይባል። እኛ እንደው ለምሳሌ ነው እንደው ለነገሩ ነው የምንሰለፈው እንጂ እግዚአብሔር ተዋጊ ስሙም እግዚአብሔር ነው።
አንተ ድብቅ ጦር ታስነሳለህ፣ ጠላቶቻችንን እንደ ገለባ ትበትናለህ፣ በጠላቶቻችን ላይ ድልን ትሰጠናለህ አለ ዳዊት። በጌታ በኢየሱስ ክርስቶስ ስም ዛሬ ባረኳችሁ፣ ዛሬ ጸለይኩላችሁ። እግዚአብሔር በጠላቶቻችሁ ላይ ድል ይሰጣችኋል። እስቲ በደንብ አርኩና አሜን በሉ። በሚዋጓችሁ፣ በሚያስጨንቋችሁ፣ በሚከታተሏችሁ ላይ እግዚአብሔር ድልን ይሰጣችኋል። በቀስቴ አልታመንም፣ ሰይፌ የማያስጥለኝ ምን ያለው ዳዊት? ሰይፌ ያስጥለኝ፣ እኔ በቀስቴ እግዚአብሔር ግን በጠላቶቻችን ላይ ድልን ያውላችሁ ሰባሪው እየሰበረ ከፊታችሁ አውጥቶ አጥፋው ይልሃል። በጌታ በኢየሱስም ዛሬ ጸለይኩላችሁ። የሚቀጥለው ሳምንታችሁ የድል ሳምንት ይሆናል። የድል ወር ይሆናል። በጠላቶቻችሁ ላይ ድል ይሰጣችኋል። ግዛታችሁ ይሰፋል። በኢየሱስም አቅማችሁ ይጨምራል። እግዚአብሔር ድል ይሰጣችኋል። ድል ይሰጣል ስትባል አሜን ነው ማለት ነው። የምትጨነቁ ሰዎች ወዳጄ እግዚአብሔር እንደሆነ ድል የሚሰጠው የምታውቀው እንዴት መሰለ? መጽሐፍ እንደሚናገር ከትልቁ ሳኦል ጀምሮ እስከ ተራ ወታደር ጎልያድ የቤት ስራ ሆኖባቸው ራስ ምታት ሆኖባቸው ነበረ። አንድ እረኛ ምስኪን ወንድሞቹ ሊጠይቅ የመጣ አንተ በተገዳደርከው በእግዚአብሔር እመጣባለሁ በወንጭፍ እንደጣለው ዛሬ የናቋችሁ ከእግራችሁ በታች ይወድቃል። በኢየሱስም ያስጨነቋችሁ ይወድቃል። እግዚአብሔር ድል አሳልፎ ይሰጣችኋል። ይኸው ጸለይኩና በትዳራችሁ ድል ይሆናል። በቢዝነሳችሁ ድል ይሆናል። በአገልግሎታችሁ ድል ይሆናል። የሚመካ አባት ስላለው አለው የሚል አባት ስላለው አለው የሚል መከታ ነኝ የሚል ጋሻ ነኝ የሚል አባት ስላለው ይመካ። ሰው በስጋ ያምሮ 70 60 80 ዓመት ለሚቆይ ሰው እንኳን እንደው አባት አለኝ ብሎ ይመካል። ይሄ ዘላለም አባት እኮ ነው ያላችሁ። እስከ ሽበት እስከ ሽምግልና የሚሸከም አሜን ይባላል። ሶስተኛ የሚመካ በእግዚአብሔር ፍቅር ይመካ። በእግዚአብሔር ፍቅር ይመካ። የሰው ልጅ መመካት ካለበት ዘመን በማይሽረው ዘመን በማይለውጠው በሁኔታዎች ላይ ባልተመሰረተ ፍቅር ነው መመካት ያለበት። ሌላውማ የወረት ነው፣ አየነው እኮ። ሌላውማ ለጊዜው ነው። ሌላው አይደለም ስለ ብዙ ነገር ስለ አንድ ነገር የሚቀየር ነው። ሰው መመካት ካለበት ስለ እግዚአብሔር ፍቅር ነው መመካት ያለበት። በፍቅሩ ነው መመካት ያለበት። ዘመን በማይሽረው ፍቅር፣ ዘመን በማይለውጠው ፍቅር፣ እውነተኛ በሆነ ፍቅር፣ በዚህ ነው መመካት ያለበት ወዳጆች። እነዛ ወዳጆቻችሁ እፍ እንዳላላችሁ ያለ እናንተ እንዳልተባባላችሁ ሰው መመካት ካለበት በእግዚአብሔር ፍቅር ነው መመካት ያለበት። ሰው በወንድ ፍቅር አይደለም መመካት ያለበት፣ በሴት ፍቅር አይደለም መመካት ያለበት። you can't predict ሰዎች ነገ ምን ሊያስቡ እንደሚችሉ ማወቅ አትችልም፣ መገመት አትችልም። ሰው ነገ ምን ሊያረግ እንደሚችል መገመት አትችልም። ከፍጹም ወዳጅነት ወደ ፍጹም ጠላትነት ሰው ይቀየራል። መመካት ካል በጣም ይወድ ስለተነቀሰ ታቶ ስለተሰራ ስምሽን ነግራችኋለሁ። ኤም ብሎ ተነቅሶ ታቶ ተሰርቶ ሲጣሉ ማማረግ ሰው መመካት ካለበት ዘመን በማይለውጠው ፍቅር ነው እንጂ ዘመን በማይሽረው ፍቅር ነው እንጂ መመካት ያለበት በሰው ፍቅር አይደለም መመካት ያለበት። you can't predict መገመት አትችልም። እኔ በደም አይኔ ውስጥ ያው እኔ እግዚአብሔር ምስክር ነኝ። ያው ምስክር ነኝ እኔ ሰዎች ነገ ምን ሊያደርጉ እንደሚችሉ መገመት አትችልም። ከተመካ በማይለወጥ ፍቅር ነው መመካት ያለበት። በሁኔታ ላይ በማይመሰረት ፍቅር በጣም ብዙ ሰዎች ከወደዱ እመነኝ በመስጠትና በመቀበል መረን ይወደዱ። there is something ካንተ ያገኙት አንዳች ነገር ስላለ ነው። እንደዛ አይሚሲው አይኪሲው ብለው ልብ ቅርስ ሰርተው ጦር ሲወጉ የነበሩት ከሳሉት ወረቀት ላይ ጦሩን ነቅለው ልብ ላይ ነው የሚዘኩት።
ሁኔታ ላይ ያልተመሰረተ ፍቅር። እግዚአብሔር ምን ሰጠኸው? በምን ጉዳይ ወደደ? መጽሐፍም ሲናገር እንደዚህ ያለ በወደደናል በእርሱ ከአሸናፊዎች እንበልጣለናል። የወደዳቸውናል እስከ ለዘላለም እስከ መጨረሻው ወደዳቸው። ላይጠላቸው ወደዳቸው። ያነሳቸውን ድጋሚ ላይተዋቸው ወደዳቸው። በቃ ከተመካ በማይለዋወጥ ፍቅር ነው መመካት ያለበት። ጌታ ምስክሬ። የሰው ፍቅር ምክንያት አለው። የሰው ፍቅር መነሻ አለው። የሰው ፍቅር አንድ ጉዳይ አለው። ምክንያት የሌለው ፍቅር የለም ወዳጆቼ። ወንድ ሴትን ቢያፈቅር ምክንያት አለው። ወይ አፍንጫ፣ ወይ ዲምፕሏ፣ ወይ ጥርሷ፣ ወይ ጥፍሯ፣ ወይ ቁመቷ ምናምን የሆነ ነገር አለ። ሴትም እንደዚህ ወንድ ብታፈቅር ሰው ፍቅሩ መነሻ አለ። መነሻ የሌለው በዘመን መካከል ማይለዋወጥ እውነተኛ የሆነ ሁል ጊዜ ያው የሆነ ወዳጅ ከተመካ በዚህ ፍቅር ነው መመካት ያለብን። እኔ እኮ ነግሬያችሁ አውቃለሁ። ስተኛ አተኛ እንኳን ሞት እንቅልፍ ያስጨንቀኛል የሚል ሰው ስተኛ ይጨንቋል። እንቅልፍ ሲይዘኝ የሞትኩ ይመስለዋል። በሞትኩ ደስ የሚለው አሁን እና ከተመካችሁ በዚህ ፍቅር መመካት ያለባችሁ፣ በማይለዋወጥ ፍቅር። እግዚአብሔር ምስክሬ። አሁን እናንተ በጣም የሚመስላችሁ እንዴት ነው? በጣም አሪፍ የሆናችሁ የጾማችሁ የጸለያችሁ ቀምና መጽሐፍ ቅዱስ ባይብል ስተዲ ብላችሁ ወደ ቤተክርስቲያን ምናምን የመጣችሁ ጊዜ በጣም የሚወዳችሁ፣ ከዛ ስደክሙ ደግሞ በኮብልስቶን የሚያፈላልጋችሁ፣ አናታችሁ ሊፈረክሳችሁ የሚያፈላልጋችሁ፣ በጉባኤ መካከል ሊያዋርዳችሁ የሚፈልጋችሁ እንተዘገምና የሚላችሁ እሱ የሰፈር ልጅ ነው። እንዲህ የሚያፈላልግ የሰፈር ልጅ ነው። ምክንያት የሌለው ወዳጅ መጽሐፍ እንደ እግዚአብሔር ፍቅር ነው አለ። እስቲ አሜን በሉ። እግዚአብሔር ፍቅር ነው። ሃሌሉያ። እግዚአብሔር ፍቅር እንደዚህ ያለ መጽሐፍ ሲናገር እኔ ግን በጸናች ፍቅርህ እታመናለሁ። በጸናች ፍቅርህ እታመናለሁ። እኔ በጸናች ፍቅርህ የምታመነው ወረት በማያውቃት ሁኔታ በማይለውጣት በጸናች ከተራሮች ይልቅ በጸናች ፍቅርህ እታመናለሁ። መዝሙር 13 ከቁጥር 1 ጀምሮ እናብበው። እግዚአብሔር ሆይ እስከ መቼ ድረስ ለዘላለሙ ትረሳኛለህ? ፊትህንስ ከኔ የምትሰውረው እስከ መቼ ድረስ ነው? ከሐሳቤ ጋር የምሟገተው ልቤም ቀኑ ሙሉ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም። የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፍኩት እንዳይል ባላጋራዎቼን በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅር እታመናለሁ፣ ልቤ በማዳን ደስ ይለዋል። በጸናች ፍቅር እኔ ግን በጸናች ፍቅር እታመናለሁ። በጸናች ፍቅር እንደ መሰላችሁ የሚወዳችሁ እንደ መጀመሪያው ቀን ነው የሚወዳችሁ፣ እንደ ድሮ ነው የሚወዳችሁ። የሰማኝ ሰው ካል እየሰለች አይደለም የሚወዳችሁ። የሰው ፍቅር ታውቃላችሁ፣ እየቆየ ሲሄድ እየወረደ እየቀጠነ ይሄዳል። ልክ እንደ ሰርግ ቤት ጠላ ሲከርም እንደዛ ነው የሚሆነው። የሱ ፍቅር ግን በጸና እኔ አለ ጠላቶቼ ደስ እንዳይላቸው ደሞ አለ። አንብባችሁ እስከ መቼ ነው እኔ ከሐሳቤ ጋር የምሟገተው አለና እንደዚህ አለ። እኔ ግን አለ በጸናች ፍቅር እታመናለሁ። እኔ ግን አለ በጸናች ፍቅር አለ። አንድ ነገር እንገራችሁ፣ በጠላታችሁ በተከበባችሁ ጊዜ አንድ ነገር ትዝ እንዲላችሁ ፈልጋለሁ። በጣም ስትሮንግ ፍቅር ከናንተ ጋር የያዘው አምላክ አላችሁ። ልጁን እስከ መስጠት ድረስ የወደዳችሁ አምላክ አላችሁ። እርቃኑን የወደዳችሁ አምላክ አላችሁ። የሾህ አክሊል ጦር የተወጋ አምላክ አላችሁ። እንዲህ አይነት አፍቃሪ አላችሁ።